አለይኩም ወራህመቱላሂ ወበረካቱ። ውድ ጓደኞቼ እንዴት ናችሁ? ሰላም ነው ወይ? ዛሬ እንግዲህ በአዲስ ነገር መጥቻለሁ። ባለፈው በእንቁላልና በቂቤ የሰራሁት ዳቦ ቆሎ ብዙ ሰው ጠይቆኛል። በዘይት አይሆንም ወይ በኢትዮጵያ ቂቤ መስራት እንቁላል ባይገባበትስ? ብዙ ሰው ጠይቆኛል። ዛሬ ደግሞ የምሰራው ለየት ያለ የሚያደርገው የጾም ነው ማለት ነው። ለክርስቲያን ወገኖቻችን ለጾም መጠቀም የሚችሉት ዘይትና ቅቤና እንቁላል የማይፈልግ ሰው መጠቀም የሚችለው ዛሬ ደግሞ እንትን ብዬ አምጥቻለሁ። እንግዲህ ተከታተሉኝ። መጀመሪያ እንግዲህ የምንጨምረው 1 ካፕ ዘይት ነው። ቬጅቴብል ዘይት ቢሆን ይመረጣል። ቬጅቴብል የምግብ ዘይት እሱን እንጨምርና የብዙ ሰው ጥያቄ በቅቤና በእንቁላል ባይሆንስ፣ እንደገና ደግሞ እንቁላል ብቻ ባንጨምርስ የኢትዮጵያ ቅቤ የሚነጠረው ቅቤ ይሆናል ወይ ብሎ ብዙ ሰው ጠይቆኝ ነበር። ለሱ እንግዲህ መልስ ይሆናል ብዬ አስባለሁ። ይሄው እንግዲህ 1 ካፕ ዘይት አደርጋለሁ። ከዛ በኋላ ደግሞ ግማሽ ካፕ ውሃ አደርጋለሁ። ይሄ ቫኒላ ነው። ትንሽዬ ቫኒላ ነው ማረጋው። እንግዲህ ስለ ቫኒላ ጾም ይኑረው አይኑረው እኔ እንጃ አላቅም፣ የእውነት ነው የምላችሁ። ከዛ በኋላ ስኳር እጨምራለሁ እንደዚህ። ይሄ ስኳሩ 3/4 ነው የጨመርኩት። እናንተ ግን ከፈለጋችሁ በዛ ከፈለጋችሁ መቀነስ ትችላላችሁ። ይሄኛው እንደዚህ አድርገን ስኳር የሚወድ ሰው ያው ትንሽ በዛ ማድረግ ይችላል። እኔ ግን ያው ብዙ ሰው ስኳር ስለማይፈልግ 3/4 አድርጌበታለሁ። 1 ካፕ ዘይት፣ ግማሽ ካፕ ውሃ፣ 3/4 ስኳር። አሁን እንግዲህ እንቁላልም አልጨምርም። አሁንም የምጨምረው እንግዲህ ዱቄቱን ነው። ዱቄቱን ስንት ካፕ እንደምናደርግ እናያለን። ዳቦ ቆሎ መፍጫ ስለሆነ የምሰራ ጠንከር ማለት አለበት። ጠንከር ማለት አለበት። አንድ ካፕ ሶስተኛ ካፕ እንደዚህ እንዳለ በእጄ ነው የምጀምረው ማለት ነው። ምክንያቱም በደንብ መቀላቀሉን ሜክሹር ማለት አለብኝ። አሁንም እንግዲህ 1 ካፕ ያስጨምረናል። በጠቅላላ 4 ካፕ ሆኗል ማለት ነው። እንግዲህ ድርቅ ብሎ እንደዚህ ሆኗል ዱቄቱ ማለት ነው። አሁን የምናደርገው በቀላሉ ወደ እንግዲህ ይቅርታ አድርጉልኝ፣ ለኋላው ኪችን እያሰራን ስለሆነ ካቢኔት እያስጨመረን ስለሆነ ስራ ላይ ስለሆነ ነው ኮተት ምናምን የበዛው። እሱንም እንግዲህ ሰሞኑን አብረን እናጸዳለን። አሁን እንግዲህ እንትኑን አብክቼ እንደጨረስኩ መፍጨት ጀምሬያለሁ። ስፈጨው ሜክሹር እንግዲህ እንትኑ ዱቄቱ ደረቅ ማለት አለበት እንዳያያዝ። ራሱ ፍትትት ይላል እንትን እንዲል ሲቆላ እንዳያያዝ ይረዳዋል። ደረቅ ካለ እርጥብ ከሆነ ግን እዛው ተለጥፎ ሊቀር ስለሚችል
ልክ እንደዚህ 4 ካፕ ሲሆን በጠንከር ያለ ነው ሊጡ ማለት ነው። አሁን ለመፈርፈርም ምንም አይከብድም። በጣም ቆንጆ ሆኖ ነው የተሰራው። እንግዲህ የባለፈው በቅቤ የሰራሁትን ጥያቄ የመለስኩ ይመስለኛል። ማንም ሰው በዘይት ምክንያቱም በጣም የሚገርማችሁ አንዳንድ ሰዎች በጣም ጠይቀውኛል። እንደዚህ ኢትዮጵያ ውስጥ ቢዝነስ ለመስራት ፈልገን ነበረ፣ በዚህ የት ነው መፍጫው የሚገኘው ምናምን ብለውኛል። እኔ እንግዲህ የምኖረው አሜሪካ ሀገር ነው፣ ከአማዞን የገዛሁት። ኢትዮጵያ ግን አለ። ድሮ አስታውሳለሁ፣ ድሮ እንደነበር አውቃለሁ። መፍጫ የስጋ መፍጫ ነው ይሄ። እኛ ሀገር የስጋ መፍጫ ነው። እዚህ ሀገር ይሄ ለብስኩት ምናምን መስሪያ ተብሎ የሚሸጥ ነው። ግን እኛ ሀገር የስጋ መፍጫ ተብሎ ይሸጣል። አስታውሳለሁ ኢትዮጵያ አለ። ብዙ ሰዎች ጠይቀውኛ እንደዚህ ቢዝነስ ለመስራት ፈልገን ጥሩ ዘዴን ያመጣሽልን፣ በዘይት ቢሆንስ፣ እንቁላል ባይገባስ፣ አንዳንድ ሰው ደግሞ እንቁላሉ አያበላሸውም ወይ ብሎም የጠየቀኝ ሰው አለ። እንግዲህ ብስኩት ሰርተን ለተወሰነ ጊዜ እናስቀምጣለን፣ የሚበላሽ አይመስለኝም። ግን እንዳላችሁት ጾም ለክርስቲያን ወገኖቻችን ጾም ሲሆን ይህንን መብላት ይችላሉ። ያኛውን ግን መብላት አይችሉም፣ እንቁላልም ቅቤም ስላለው። እንግዲህ ይሄ በዘይት በውሃ በስኳር ነው ያለው። ቫኒላውን እኔ ቫኒላ ጾም ይኑረው አይኑረው አላውቅም። እንግዲህ ክርስቲያን ጓደኞቼ መልሱልኝ። ግን ካለውም እሱን አለማረግ ትችላላችሁ፣ መቅረት ይችላል። እንደዚሁ መስራት ትችላላችሁ። መፍጫውን እንግዲህ መርካቶ እርግጠኛ ነኝ የስጋ መፍጫ ታገኛላችሁ ብዬ አስባለሁ። ምክንያቱም በጣም ኢትዮጵያ ያሉ ሰዎች የት ነው የሚሸጠው የሰፈር ነው ምናምን አሉኝ። እኔ አላውቅም። ግን ያው እናቴ አሁን እዚህ ነችና ስጠይቃት ኧረ መርካቶ አለ አለችኝ። ስለዚህ መርካቶ ይገኛል ማለት ነው። የስጋ መፍጫውን ነው የምትገዙት እዚህ ጋር። እናቴ እጄን እንትን መቶኝ ስለነበር ስለደከመኝ አገዘችኝ ትንሽ እንትን መፍጨት። እንግዲህ እኔ የሰራሁት አሁን እንደምታዩት አንድ አይደለም። አሁን እኔ በሁለት ደብል ነው የሰራሁት። ደብል ማለቴ አንድ ካፕ ዘይት የነበረውን ሁለቴ ነው የሰራሁት ማለት ነው። ሁለቴ ስሰራ ይሄን የሚያክል ወጥቶልኛል። እናንተ ደግሞ እንደዛ እያደረጋችሁ ብዙ መስራት ስትፈልጉ ለምሳሌ እንደዚሁ አርጋችሁ ሁለት ካፕ ዘይት አርጋችሁ 1 ካፕ ውሃ አርጋችሁ 8 ካፕ ውሃ ዱቄት ማረግ ትችላላችሁ። አሁን ይሄንን ተራ በተራ ነው ያደረኩት። ግን አንድ ላይ ማረግ አንድ ላይ ማብካት ከፈለጋችሁ እንደዛ መጠቀም ትችላላችሁ። በቀላሉ ጉልበታችሁንም ሳትጎዱ እንደዚህ ዳቦ ቆሎ መስራት እንችላለን ማለት ነው። እዚህ ጋር እንግዲህ ጨረስኩ። እንዳይደራረብ ወደዛ እንትኑን እንዳይደራረብ ተደራርቦ ስቆላው ተደራርቦ እንዳይል በደንብ እያንቀሳቀስኩ እኩል ሌብል ላይ እያደረኳቸው ነው። ምክንያቱም ስቆላው እኔ እንዳልኳችሁ እንጀራ ምጣድ የለኝ። እንጀራ ስለማጋገር የእንጀራ ምጣድ የለኝም። ግን እንጀራ ምጣድ ያላችሁ ሰዎች ደግሞ ዘና ብላችሁ መቁላት ትችላላችሁ። እኔም አልተቸገርኩም። በኦቨኑ አሳያችኋለሁ። በኦቨን ሁለት እንትን አርጌ ሁለት እየከተትኩ አንድ እያረኩ በኦቨን ሰርቼ ተጠቅሜዋለሁ። እና እንደዚህ በኦቨን ውስጥ በኦቨን መያዣ ይዤ እንደዚህ መሰል እያረኩ አውጥቼዋለሁ። ግን ኢንሻአላህ የእንጀራ ምጣድ እገዛለሁ። እንደምትወዱት ተስፋ አረጋለሁ። ሰብስክራይብ እና ሼር አድርጉልኝ። እንደምሰራው ተመልካች የለኝም። ብዙ ቪዲዮ ነው የጫንኩት 100 ምናምን፣ ግን ብዙም ቪዲዮ የለኝም። ሼር እና ላይክ እንደምታረጉልኝ ሰብስክራይብ እንደምታረጉልኝ ተስፋ አድርጋለሁ። ሞክሩት፣ ትወዱታላችሁ። ስትቆሉት ብቻ እኩል እንዲሆንላችሁ እንደዚህ ነካ ነካ አድርጋችሁ በምጣድ ሲሆን ደግሞ ያው ታውቃላችሁ በደንብ ቀላል ነው። በቀላሉ መቁላት ትችላላችሁ። ሌላ ደግሞ ሌላ ያልነገርኳችሁ እንግዲህ ሁሉንም ነግራችኋለሁ። እንደምትወዱት ተስፋ አድርጋለሁ። ሞክራችሁ ኮመንት እንደምታረጉልኝ
ተስፋ አደርጋለሁ። ዱቄት ያው ኤኒ ዱቄት መጠቀም ትችላላችሁ። ነጩን ዱቄት ጥቁሩን ዱቄት እንዳትጠቀሙ። ነጩ ዱቄት ሲሆን በደንብ ጥቁሩ የሚወጣም አይመስለኝም፣ እርግጠኛ አይደለሁም። በእንጀራ ምጣድ ደግሞ ቀላል ነው። ሜክሹር ዱቄቱ ነጭ ይሁን እላችኋለሁ። በሌላ ቪዲዮ ደግሞ ተመልሼ እስከምመጣ በሰላም። ያው እንግዲህ አሁን ሁሉ ነገር አልቆ እንደምታል ከለሩ በጣም ነው የሚያምረው። ለምን ድምጽ ሁለት አይነት ማውጫ አለው። ይሄ ትልልቅ ዳቦ ቆሎ ከፈለጋችሁ በዚህ ማድረግ ትችላላችሁ። ይሄ ትንሽ ነው። እኔ ግን የተጠቀምኩት ትንሹ ነው። ትንሹ ስለማወደው ነው። በሁለቱም መጠቀም ትችላላችሁ። እንግዲህ የጾም ዳቦ ቆሎ እንደዚህ አሳምሬ አዘጋጅቻላችኋለሁ። እናንተ ደግሞ ሞክራችሁ ኮመንትና ሼር አድርጋችሁ አሳውቁኝ። በሌላ ነገር እስከምንመጣ ባይ